የኢትዮጵያ ማስፈልጋት ኮንዶም እንጂ ባህር አይደለም ምንዶ ኮንዶም እንጂ ባህር አይደለም እሺ ምክንያቱ ላይክ በአንድ ቀን ቴዲዮ በአንድ ቀን 100 ሚሊዮን ደርሰናል ትላላችሁ በአንድ ቀን 2 ሚሊዮን ትላላችሁ እኛ ምን እናደርግ የኛ ችግር ምንድነው እኛ እንደ ጎረቤታችን በፍቅር መኖር ነው የምንፈልገው ገባ ህዝብ ኢትዮጵያ ወደዛ ስንሄድ ላይክ በሪስፔክት ነው እንትን ያርገን እኛ ደግሞ ወደዛ ከመጣችሁ ደግሞ እንደዛ በእንደዚህ መኖር የተቻለ ዝም ብለ እኛ በቃ እኛ እኔ በተለይ ጻድቃን የመራው አድበጊያው ላይ የነበርኩ and ማን ነው ባጫ የምትባለው በአሰብ የመጣው እዛ ነው የነበርኩት እኔ ሻዕቢያ ውጊያ ይችላል ሌላ ኦኬ ውጊያ ግን በጣም ነው የሚችለው ያውቃል ምን እንደማያደርግ እንዴት ሞቲቬት እንደሚያደርግ ኤርትራው ደግሞ አይ ቲንክ አንተ ከተዋጋ ትንሽ ቆይታል መሰለኝ አሁን የውጊያው ስልት ያለበትን ቦታ ሰባ ዙሪያ ነው እኔ ሰባተኛ ዙሪያ ነው ገብቶኛል እሱ ሰባተኛ ካምፕም ሊሆን ይችላል ግን ጥያቄ አሁን ጦር ሜዳ መልኩ ተቀይሯል አሁን ራስን ከጊዜው ጋር አስተካክለሃል ለምሳሌ አሁን ዓለም ያለችበት ሮቦቶች የሚዋጉበት ዘመን ላይ ያለነው እናንተ በታንክ ዘመን ላይ በቆመጠን በቀኝ እንዳይወጡ ተወክተው ይችላል አሁን ድሮን ነው የተዋጋ ያለው ማሽን ቨርሰስ ሂውማን ቢንግ ለዚህ ማሽን ራስን አዘጋጅተሃል አፕዴት አድርገሃል ምን መሰለህ ቴዲዮ ካናዳ ላይ አንተ ኦቨር ትሰራለህ አንዱ አጠገብ ያለ ኤርትራው ደግሞ ኦቨር ነው የምሰራው ገባ ሶ አንተ አፕግሬድ ካረክ ማን አጠገብ ያለ ማለቴ ላይክ እንትኑ ማለቴ ነው ላይክ ሁሉ ጊዜስ አፕግሬድ ያረክ ነው የምትኖረው ገባ ሶ ኢትዮጵያ አፕግሬድ ያረገት እኛ ደግሞ ኤርትራ ደግሞ እምትሉ በውጊያና ምንም አይነት ኢንተርኔት የሌላት ሀገር የምታውቁ ብቻ ውጊያ የምታውቁ አክሲ እስካሁን እንደ ድሮ ካላሽን ይዛ ትጠብቃለህ ብለህ ነው የምታስበው አረ የኔ ኮነ በዛ ደረጃ እንትኑ ኢትስ ኦኬ ምን አለ ያለው ስላል ድሮንስ ድሮን እንዴት ይችላል ኢትስ ኦኬ ምን አለ መሰለ እኛ ስናድግ የዑመር ሙክታር ፊልም እያየነው ነው ያደግነው በዑመር ሙክታር የነበረ ፊልም ታውቃለህ ሊቢያ ኢታሊ ከኢታሊ እንትን ሲያርጉ ሙሉ ፊልሙን እንዳንነግረን አደራ አልነግርም እኛ በሱ ነው ያደግነው ታንክ ሲመጣው በኤጅ ገባ ፋይት እንደማያደርግ እሱ እያየነው ነው ያደግነው እኛ ጉራ ምናምን እንትና አንችልም በቃ ወደ ጦር ሜዳ ከሄድነው ግን በቃ የሱቀን እንትን ያደርገን ንያየዋለ ችግር የለንስ መጀመሪያው ነገር ደግሞ መስተካከል ያለበት ቴዲዮ የሀገር ዩኒቲ ወደ እንትኑ ልምጣ ወደ ቁም ነገሩ ልምጣና ቀድማን አንድ ቁልፍ ነገር ተናግራል በጣም የሚገርም ንግግር እግዚአብሔር ይባርክ ቀድም አንተ የተናገርከው ይሄን ነገር በፍቅር የምንጠቀምበትን ነገር ብናስብ አይሻልም ማለት ትልቅ ንግግር ነው በጦርነት ብቻ በጉልበት ብቻ ሳይሆን በፍቅር የሚል ሐሳብ ስትናገር ሰምቻለሁ መጀመሪያ ላይና እስኪ በፍቅር እነዚህ ሁለቱ ሀገራት የባህር በርን እንዴት ሊጠቀሙ እንደሚችሉ እስኪ አንተ የተገለጠለ ነገር ካለ እስኪ ነገር እንዴት ነው ሊጠቀሙ ሳይዋው መጀመሪያው ቴዲዮ እንደራስ መሆነር አለበት ላይክ ይሄ ዝም ብለ ሰው ቲክቶክ ምናምን መጥቶ በኢትኒክስ ምናምን በአሌት ምናምን አንድ ሀገር እንትን ያደረገ ምናምን ምን ነገር ይደብራል ገባ ምክንያቱም ሁሉ ነገር በዲፕሎማሲ ነው የሚሆነው አይደለ በዲፕሎማሲ ሁሉ ነገር መስተካከል ይቻላል እንደ አቢ የሚለው የነበረው መጀመሪያ አቢ ሲመጣ ዶክተር አቢ የኛ ቀንድ ጠላት ድህነት ነው ያለው አይደለ ሶ እዚህ ካሰብነው ሁላችን ይመጣል ብዬ ነው የማስበው በተለይ እንደ አያና ሲናገሩ አይ ሪስፔክት ሂም ግን ምን አለ መሰለ ዋላ ቴዲ አንድ ጊዜ የምትለው አይ ሪስፔክት እንደዚህ ታይም ሰተን
ስናገር በጣም ዝጌር ባርክ አንድ ጊዜ ግን ኢንተርኔት የሌላት ሀገር ስትሉ ዝም ብለ ምናምን ብሎ ስታቋሽሹ ለኤርትራ ኢንተርኔት ያላት ሀገር የሶስት ልጅ ህፃን የተደፈረት የሚኖረው ሀገር ነው ያላችሁ ገባ አንድ ልጅ ነው እኔ አይደለም ካልኩት እኔ ሳልሆን ያልኩት እኔ ሳልሆን ሄደው ያዩ ሰዎች ራሳቸው ኤርትራውያን ፖስት ነው ችግር የለም ኢንተርኔት ኢትስ ኦኬ ዶንት ወሪ ባድ እኔ የምለው ያለው እውነት መሆኑ ነው እንጂ ፈጥረና ለማውራታችን ኖ ፈጥራ አይደለም ያልኩ ያለው አንተስ ኢንተርኔት ያለው ኤቲኤም ያለው ኤቭሪዴይ ሰው የሚገደለው ሀገር ነው ያለው ህግ የሌለባት ሀገር ነው ያለው ልጅ የሚገደልበት ህፃን ልጅ ሬፕ የሚያርጉት አንተ ስትሄድ አንገት እንትን አድርጎ ብር የሚወስዱት ሀገር ነው ያለው ምን አይነት ምን እንደ አሜሪካ አይደለም የምትኖረው እንደ ካናዳ አይደለም ገባ ኢንተርኔት ጥያቄን ጠይቀው እንዴ ቆይ በእግዚአብሔር እንደ አሜሪካ ምናምን አይደለም የምትኖረው ያለው ኢንተርኔት መኖሩ ወገኖቻችን ላይ የሚደርሰውን በደል አፈና ግድያ እያየን ድምጽ እንድንሆናቸው አግዞናል አሁን አንተ ምን ይፈጠር ማን ይቀቀል ማን ይታረድ አታቅም ካላወቅ ደግሞ እግዚኦ ወይም አትጮህም ድምጽ አትሆናቸውምና ለዩነቱ አይመስልም እኛ እናለን እንጮሃለን ድምጽ እንሆናቸዋለን አንተ አሁን ምን የተካሄደ እንዳለ ወይ ዛሬ የተከናወነው ነገር የሚደርስ ከ6 ወር በኋላ ሊሆን ይችላል አው ምን መሰለህ ታቀርባለህ እንደ መልካም አጋጣሚ ኢንተርኔት አለመኖሩ እንደ መልካም ለምን ታቀርባለህ ኢንተርኔት 3 ጊጋባይት ስለሆነ እንጂ ኢንተርኔት አለ ሀገራችን ኢንተርኔት አለ በኢትዮጵያ ሴራ 20 አመት ላይክ ላንድ ላክ ነው የሆነው ገባ 20 አመት በኢትዮጵያ ሴራ በነበረው ድሮ መሪ አንድ ሎክ ዶናችሁ በቃ ባህሪ ምናምን ካለ በቃ ላንድ ሎክ ነው የሆነው ምክንያቱም ዲፕሎማሲ አልነበረም እንደ መለስ እግዚአብሔር ባርኮ 20 አመት አይኩናት አይሰላም በቃ ዝም ነው ያልነው ገባ እሺ 2 ደቂቃ አጠቃለሽ ስለዚህ መጨረሻው ምለው ምን መሰለ ሰው ስለሆነን ሰው መኖር ይችላል አይደለ በሪስፔክትና በፍቅርና አንተ በነፃ መጠቀም ከፈለክ ይቻላል ችግር የለም እኛ ቴዲ ወንድሜ ስለሆነ ችግር የለም እንደ ወንድም ነው የምንያየው ማለት ነው አይደለም ግን እኔ ምናምን ብለ ጉራ ምናምን 1 ሚሊዮን 2 ሚሊዮን ምናምን የሚባለው ነገር የኛ አሃዝ አንድ ኤርትራዊ ለ50 ኢትዮጵያው ነው እኔ ሲሞት እኔ ብቻ አይደለም 50 መግደል አለብኝ በዚህ ነው ያደግነው ስለዚህ ታሪካችን ማወቅ አለባችሁ ፕሊዝ ምክንያቱም የነበረው ባለፈው የ2 አመት ምናምን የነበረው ኩናትና ምን ይያሉ ነው የነበረው ህዝብ ያላትም እየመረጥክ ነው ያነበብከው ማለት ነው አንተ የኛን ጀግንነት ላይ ዘለከዋል ማለት ነው እኔ የኢትዮጵያ ጀግንነት አላውቅም በኳስና ከመጣው ኤርትራው ነው ያነበብከው አንተ የኛ ጀግንነት ላይ ሲሆን ትገልጣለህ ከዛ አይደለም አልኩ እኮ ኢትዮጵያ እኔ የማውቀው ከድሮ ከልጅነቴ እሺ አንድ አላፊ አንድ መሪ ለአንድ መሪ እየገደለ ነው ይመጣው እዚህ ነው ያየው የኢትዮጵያ ኤንድ በትወና በኮሜዲ በመነጋገር ምናምን በጣም እንትን ናችሁ ላይክ ትችላላችሁ ገባ ኢቭን ዋን ፓርትነር ከኔ ጋር ፓርትነር አለች አባቷ ሚሽነሪ ምናምን የሚሰራው የነበረ ኢትዮጵያ ላይ ከኢትዮጵያ ከተገነጠላችሁ በኋላ ምርጫ አድርጋችሁ ታውቃላችሁ እሱ እኮ እንትን ነው እንደ ኢማራት ማለት እኮ ነው እንደ አሁን ስትያየው አንድ ሰዎች አባታቸው ፓርላማ አላችሁ አው ፓርላማ አለኝ የኤርትራ ፓርላማሞ አሁን ያለው ፓርላማ በተለይ ስትያየው የ25 አመት ነው መች ነው የሚሰበሰቡት ሲሰበሰቡ አይተናናቀም እንግዲህ ኢሳያስ አፈወርቂ ኢሳያስ ችግሩ እኮ ቲቪኤር ስለማትያዩ እኮ ነው ቴዲ ቲቪኤር ቼክ አርከው ሚትን የሚያርጉ የመጨረሻ አይነት ለጠይቅና ወደ ሌላው ልጅ ኢሳያስ ስለ ምርጫ በአንድ ወቅት በአልጀዚራ ተጠይቀ የምን ምርጫ ነው የምታወሩት ምናምን ብሏል ኢሳያስ ምርጫ የለም ይላል አንተ ደግሞ ምርጫ አለን ትላለህ እሱ ኢሳያስ የሀገሪቱ ፕሬዝዳንት ማቆም ምርጫ አንተ የምታውቀው የትኛው ነው ኦኬ ምን መሰለ እኛ ምናምነው ምርጫ
ኢትዮጵያ ምርጫ እያካሄደ ነው አይደለ? ኢትዮጵያ ሌሎች አፍሪካ ኢትዮጵያ ካልነው እንትን እንዳይመስል ሌላ አፍሪካ ያሉ መሪዎች ማለት ነው በቃ ምርጫ ያደርጋሉ። ግን እሳቸው ነው የሚመረጡ። ሌላ የሚመጣ ያለን አይደለ? እንደ ካሜሮን አየሁት ላይክ አንድ 70 ዓመት ነው የመራው። ሌላ የመጣ ያለን ምርጫ ምናምን የሚባለው አለ። ይሄ ምን መሰለ? ይሄ የዌስተርን ሐሳብ እኛ አይሰራም። እኛ ከሰውራ የመጣ መሪ አለ። ኢሳያስ አፈወርቂ የኛ መሪ ነው። we respect him, we love him, and ዲክታተር ካልከው ላይክ ሳውዲ አረብ አሉ፣ ኢማራት አሉ፣ ራሻ everybody all about is power in this world. ፓወር ነው የሚሰራ ገባ። አንተ ከተመቸ ዋናው እኮ አሁን አሁን ኤርትራዊ ተመችቶኛል ካለ አልተመቸም ልል አልችልም። አሁን ለምሳሌ የሆነ ጫማ ገዝተህ ተመችቶኛል ካልክ እኔ ጫማውን ሳላደርገው አልተመቸም ልል አልችልም ማለት። አዎ ተመችቷል በቃ እኔ አም ሶ ብለስድ ምክንያቱ እኔ ኤርትራዊ መሆኔ በጣም ነው የሚኮራ በመንግስቴና ምናምን ችግር የለው። እሺ ለመጨረሻ ጊዜ የምናገረው ግን በቻልነው ላይክ መፍራት አይደለም። ምክንያቱ ኦሮሞሎ ብላ ብላ ጋምቤላ ምናምን ተብሎ 98 ስለነበር ነው ኩናት የመጣው ሁሉ ኢትዮጵያው ሆኖ ማለት ነው። ስለምናውቀው ኩናት እኛ ትምህርት ነው የምንፈልገው፣ እኛ ብልጽግና ነው የምንፈልገው እንጂ ኩናት ከመጣና ቴዲ አትሄድም። እኔ ግን እሄዳለሁ። እሱ እኮ ነው ችግራችን። አሁን ቴዲ ባለፈው 3 ዓመት የነበረው ኩናት ኤርትራ ነው የነበርኩት እኔ I can send you proof እዛ ነው የነበርኩት ብረት እንትን ይዤ ማለት ነው። እዚህ ነው ችግራችን እኮ ቴዲ መናገር ብቻ ነው። ቴዲ ላይክ ስፔሲፊክ ላንተ አይደለም ላይክ ሁሉ ኢትዮጵያው ማለት መናገር እንጂ መውረድ አይችልም። ምክንያቱ አንድ ቦምባስ ሲመጣ ወይኔ እናቴ ብሎ ነው የምሮጠው። አይ እኔ እግዚአብሔር የተመሰገነ ይሁን እኔ ትውልዴ ከገባበት ጦርነት የሚወጣበትን መንገድ ልሰብክ እችላለሁ እንጂ ያደጉት ሀገራት መጥቼ ያላደገ ሀገር ላይ ያለ ምስኪን ህዝብ እንዴት ቦምብ ማፈንዳት እንዳለበት ይበል ብሎ እግዚአብሔር በታምር አውጥቶኝ ድጋሚ ወደ እሳት ምሮጥበት ምክንያት የለም። አስፈላጊ ከሆነ በአገሬ ጉዳይ ከሆነ አዎ፣ ግን ከዘመነ ኦሪት ጀምሮ ስንዋጋ ኖረናል። ይሄ እንደ ክብር የሚወራም ነገር አይደለም። በነገር ላይ መሳሪያውን የሰሩት እንኳን እንደኛ አሁን ክላሽንኮቭ ራሱ የመሳሪያው ፈጣሪ እንደኛ ይኩራራል። መሳሪያ እንኳን አልፈጠርንም እኮ ሰው ተኩሰ መግደል ምን ይገል ምን ቁም ነገር እኮ አይደለም። ያ እውነት እሱስ እውነት ነው። ሰው ተኩሰ መግደል ኩናት ስለማውቀው ቴዲዬ እኔ ሰው ዝም ብለው ወደ ኩናት አልፈልግም። ጦርነት በአጠቃላይ የድንቁርና ምልክት ነው። ከመለ የሆነ አካል ተጠቃሚ ሊሆን ይችላል። አሁን አንተ ያለው ካናዳ ከሆነ አሜሪካ ከሆነ የካናዳን ህዝብ አኗኗር ታውቃለህ። ኢኮኖሚን አይተሃል፣ ፖለቲካቸውን አይተሃል። በጣም ስማርት ነህ፣ ለቴክኖሎጂ ተጋላጭ ነህ፣ ጥሩ ምግብ ትበላለህ። የተሻለ ሀሳብ ነው ማመንጨት ያለብህ። አዎ ቴዲ አንድ ጥያቄ ልጠይቅህ ግን ይቅርታ አድርግልኝ ከቆለፍኩት። አንድ ጥያቄ ልጠይቅ ከዛ ምን ታደርጋለህ? አንድ ደቂቃ ልስጥና ወደ ሌሎች በአንድ ደቂቃ አጠቃለውና በቃ ጥያቄ ብቻ ነው ላንተ። አንተ የምትለው አሁን የምትለው ያለው ጦርነት እንትን እንዳት ምክንያቱ ብዙ ጥቅም እንደሌለው ነው የምትናገረው ያለው አይደለ? እንደዚህ ስታውቅ ቴዲ ለምን የኔ ሚስት እዘርፋለሁ ትለኛለህ? የኔ ጥያቄ ነው። አንተ ጦርነት መጥፎ እንደመሆኑ like you don't appreciate, right? እንደሱ ከሆንክ ቴዲ ለምን ደግሞ ወደኔ መጥተህ እኔ ሚስትህ ወስዳለሁ ሀገርህ የኔ ነው ለምን ትለኛለህ? እንደዛ ጉዳቱ ካወቅከው ጦርነት ማለት ነው። እኔ እንደዛ የሰው ሚስት እኔ በጣም አከብራለሁ። እኔ እንደዛ ልልህ የምችለው በሀገሬ ማለት ነው። በሀገሬ ተቀየረ ሚስት የኔን ሚስት እኔ ሳላቅ በጉልበት ከቀማህ እቀበላለሁ። ሚስቴን እንዴት እንደተቀማኸኝ መጀመሪያ ማወቅ አለብኝ። አሁን ራሷ አፍቅራ ሌላ ቦታ ተገናኝታችሁ ምናምን ከሆነ ያገባት እኔ አከብራለሁ የሰው ሚስት። ከኔ ግን ቀምተኸኝ ከሆነ ምን ነው የምጠብቀው? እንደኔ ሆነ አዝናናት ምናምን ዝም ብዬ ቁጭ ደግሞ እንደዛ አይደለም እኮ ወንድሜ። በቃ እሱ ነው የገጠመኝ። የኛ ደግሞ ሚስትን እንዴት ያገባት ነው? ሚስትን ያገባት ኖ ሀገራችን ሶኬ ሚስትን አድርገውና በጣም ተመይተኛል። አቡንዬ በጣም ደስ ብሎኛል። ያ ሶ ኔክስት ታይም እገባለሁ። አሁን ሚት አደርጋለሁ። ቴንክ ዩ ዶ አይ ሪስፔክት ዩ ብራዘር። አንዳንድ ጊዜ ደግሞ በትግርኛ እንትን ለማድረግ ቆንጆ ነበረ። ምክንያቱም ብዙ ትግርኛ ስለምንችለው እኛ አማርኛ ብዙ አይደለም። የደርግ የነበረ ነው
የብሔር ብሔረሰቦች ተዋጽኦ ያስፈልጋል። አሁን ቻናሉ የትግረኛ ኦሮምኛ ምናምን እንዲሆን ሶማሌኛ እንዲሆን ከተፈለገ ብሔር ብሔረሰቦች ፓርቲሲፔት ማድረግ አለባቸው። ታፕታፕ በማድረግ ሰብስክራይብ በማድረግ እንጂ ዝም ብለን ብራንች እየከፈተን አንኖርም። ጣቢያ አሁን ለጊዜው አማርኛ አገልግሎት ነው ያለን። ግን ሐሳብን ተናግረሃል። ቴንኪው ከልብ ነው የማመሰግነው። በእርግጥ በትግረኛ ቢሆን በአማርኛ በላይ ሐሳብን መግለጽ ትችል እንደነበር መገመት እችላለሁ። ወደፊት እናደርጋለን። ቴንኪው አቡኒ ከልብ አመሰግናለሁ። ኤርትሪያን እንስማና ለተቀራችሁ የተወሰነ ደቂቃ ሰጥተን እንሰነባበታለን። ኤርትሪያ ይሰማል? ኤርትሪያ ይሄ ድል እንዳመልጥ እየጠራሁ ነው። በኋላ ቴዲ አስወጥቶኝ ሳያስወራኝ ወረደ እንዳትል በኮመንት ጻፉለት። ኤርትሪያ አለ እያወራህ ነው። ይሄ ጠብቆ እንዳይወርድ በእናታችሁ። ሄሎ ቴዲ ይሰማል? ሚዩት ቆይቼ እኮ ነው። ኦኬ ቴንክ ዩ። እኔ አንዳንድ የተወሰኑ ነገሮችን እስካሁን ብዙ ሰምቻለሁ። በእኔ ሐሳብ ደግሞ መናገር ፈልገው ነገር አለኝ። አሁን አብዛኞቹ ባህር ስለሌለን ነው የተራብ ነው ብለው ብዙ አርጉመንት ያመጣል። ግን ባህር በነበረበት ጊዜ በኃይለ ሥላሴ ጊዜ እና በደርግ ጊዜ ኢትዮጵያ ከዓለም ኦልሞስት አንደኛ ረሃብተኛ ነበረች። እድሜ ለማይክል ጃክሰን ኢትዮጵያ ውስጥ ምግብ መጥቶ ብዙ ኢትዮጵያ ሕዝብ ሴቭ ሆኗል። እና በኤርትራ ባህር ባታሳቡ ደስ ይለኛል። ሁለተኛ ነገር ደግሞ ወንድሜ ብሏል ናይልን አሁን ግብጾች 120 ሚሊዮን የሚጠጋ ህዝብ አላቸው እና ናይል ለነሱ አሁን ላይፋቸው ለኢኮኖሚ ብቻ ሳይሆን የነሱ 80% የሚሆን ሰብ በናይል ዲፔንደንት ሆኖ ነው የሚኖረው። ስለዚህ የነሱ ኢንተረስት ላይንን እናንተ ማስረከብ አለባችሁ ማለት ነው። ለአሰብ ኢንተረስታችን ነው ብላችሁ ልትወስዱ ካሰባችሁ ዘሴም አንደኛው ሳይድ ስታዩ ደግሞ ግብጾች ትክክል ናቸው ማለት ነው፣ የአባይን ለማቆምና ለመግደል ሲፈልጉ። ሶስተኛ ነገር ልናገር፣ የኢንተረስት አላችሁ። የኢንተረስት ነገር ጊቭ ኤንድ ቴክ። እኛ ኤርትራኖች በቂ ትንሽ ህዝብ ነን፣ ለራሳችን በቂ የሚሆን አለ። እኛ እናንተ የኤርላይን እንሰጣለን አላ ኤርላይን ላይ በኮቪድ ምክንያት ስንት ካምፓኒዎች ናቸው ኮላፕስ ያደረጉት? በሴም ታይም የብዙ አይነት ካምፓኒዎች ኤቭሪ ታይም ሊወድቁ ይችላሉ። ኤርትራ ባህራችን ግን ዘላለም የምትቆይና በምንም አይነት የምትቀየር አይደለች እና በነጋዴ ምክንያት የሚቆይና ማይቆይ አለ። እኛ ደግሞ በምታመጡት ሐሳብ ምንም ልንስማማ አልችልም። ስለዚህ አዲስ ጥሩ ነገር ሐሳብ ስትመጡ ቁጭ ብለን ልንስማማ እንችላለን። ግን አሁን በምታመጡት ባህሩ የኛ ነው ስላላችሁ ምንም ልንስማማ አልችልም። ሌላ እኔ ውሃ ቅዳ ውሃ መልስ ሆኖ ነው የሚታየኝ። ይሄ ሁሌ የቦርደሩ ያሰበኛ ነሽ ምናምን መስሎ ተብሎ ሲነገር ዝም ብሎ 10 የሚደጋገብ ነው። ግን ከአልጀርስ 2003 በኋላ የኤርትራና የኢትዮጵያ ቨርቹዋሊ ተሰምሯል። ስንትና ስንት ሚሊዮን ብር አውጥተው የወያኔ ብቻ አይደለም የኢትዮጵያ መሪዎች እንዳለ ኢህአዴግ በኢትዮጵያን ወክነው ስንትና ስንት ሚሊዮን አውጥተው ሎየር ይዘው በሴም ታይም ኤርትራም እንደሱ አርጋ ሎየር አርጋ ግን በዓለም ሕግ መሰረት በጀርመን ስክራብል ምክንያት ማፕ በተደረገው ኤርትራ አሁን ያላትን እስከነ ባህሯ ተሰጥቷታል። ስለዚህ ኢትዮጵያ የምታመጣው የኛ ኢኮኖሚ ወይ ደግሞ ካልቸር ሂስቶሪ ምናምን የሚለው ኦልሬዲ እንትን ብሏል። ካሁን በኋላ ተፈርሟል። አይደለም በወያኔ አብይ 3 ቦታ ሄዶ የመጀመሪያ ጊዜ መጥቶ አልጀርስን እቀበላለሁ ብሏል። ስለዚህ ይሄ አሁን የሚመጣው እኔ እንደሚመስለኝ ለፖለቲካ ሲል ነው የሚያመጣው እንጂ ኦልሬዲ እሱ ሳውዲ አረቢያ፣ ኤሚሬትና አስመራ መጥቶ ኤርትራ ቦርደሮቿን እቀበላለሁ ብሎ ተናግሯል። ይሄን ካለ በኋላ 3-4 ጊዜ ኢትዮጵያ ፈርማለች ማለት ነው። ስለዚህ ካሁን በኋላ ተስማምተን የብዙ ሰው እንዳይሞትብን ተስማምተን ምንሰራው ካልሆነ በስተቀር ምንም በጉልበት የሚሆን ነገር አይደለም። በጉልበት በባድመ ቢሆን በጉልበት ቢሆን ስንት ሰው ወደ 100 ሺህ የሚሆን ሰው አልቆ ኢትዮጵያ ወታደሮች ባድመንና ጋሽባርካን ለመያዝ 100 ሺህ ካስረከቡ አሁን ደግሞ ስንት ሺህ ነው የሚያልቀው በኤርትራ በኢትዮጵያ መካከል። ግን መጨረሻ ላይ ምንድነው ያመጣው? በወረቀት ነው የተስማሙት፣ ጠረጴዛ ላይ ሄደው። ከዛ ኤርትራ ጊዜዋን ጠብቃ መሬቷን አገኘች። አሁን ደሴም ታይም በህግ ምክንያት ውጊያ ሊመጣ ይችላል፣ ብዙ ሰው ሊያልቅ ይችላል። ኢትዮጵያ ደግሞ ልትይዝ ትችላለች። ጦርነት ደግሞ ጋራንቲ አይደለም፣ ኢትዮጵያም ልትጎዳ ትችላለች። አሁን ዞሮ ዞሮ ጠረጴዛ ላይ ነው የሚሆኑት ሁለቱም። ስለዚህ በህጋዊ ምክንያት ደግሞ ልክ እንደ ባድመ ኢትዮጵያ
የተሰጣት መሬት አለ። ኤርትራ ደግሞ ዋና መሬቷን የወሰደች አለ። የአሰብን ጉዳይ ሲንስ የአልጀርስ ላይ ለኤርትራ ስለተወሰነ ካሁን በኋላ ሙሉ አሰብ የቀራት እንዳለ ወደ ኤርትራ ነው የሚሄደው። ብዙም እንትን ባይል ይሻላል። ሶስተኛ ብዙ ሰዎች አንተ ራስህ ያልከው አለ ኤርትራ 2 ባህር አላት ለ3 ለ4 ሚሊዮን ምን ያደርግላታል አልከ። እሱ አንደኛ እግዚአብሔር የሰጣት ተፈጥሮ ነው። ኢትዮጵያ ደግሞ 4 በትንሹ 4 ባህር አላት። አንደኛው በጣም ትልቅ ከዛ ውስጥ ለምን ብላ ለሌሎች አፍሪካኖች አሰጥም? ለነሱ ማለ ውሃ ብዙ ችግር ላለው ኤርትራ ደግሞ የፈለገ ውሃ ችግር ቢኖራትም ባላት ኢኮኖሚ ወደ 800 የሚሆን ግድብ ሰርታ በምግብና በውሃ ራሷን አስተማምናለች። ምንም አይነት እርዳታ ከዓለም ሳትጠበቅ ማለት። ስለዚህ በተፈጥሮ ግዳይ አምላክ የሰጠህ ለምን እሱን ሰጠው ለኔ አትሰጠም ብለህ አርጊውመንት ልንፈጥር አንችልም። ሪያሊቲ የምናወራ ከሆነ ማለት። ሌላ ደግሞ የኤርትራ ተቋሚዎች እየሰጠን ነው እኮ አመስጋኝ አመድ አፋሽ ሆነን እንጂ የሚባርከን አጣን እንጂ 90 የግብጽ ህልውና እኮ በኢትዮጵያውያን እጅ ነው። ቴዲዬ ምን አለ መሰለህ እስከዛሬ ክርክር ላይ የሚሆን ዓለም 90% ውሃው ከሱ ሲወጣ ዝም ብሎ ቁጭ ብሎ አያዩ። እኛ ግብጾችን ፊድ እያደረግን ነው ማለት ከዚህ በላይ እንደ ቸርነት ጀነረስነት ይባላል። አሁን እኮ ቴዲ አሁን ክርክራችን እኮ የሚመጣው ምንድነው ኤርትራ ለኢትዮጵያ አክሰስ ከለክላለሁ አይደለም። አሁን የኦነርሺፕነት ሲመጣ ነው እንጂ ኤርትራ ሁላችንም አሁን እንደምለው ስፔሻሊ ኦልሞስት 99% ኤርትራዊ ኢትዮጵያ አክሰሱ እንድትጠቀም ይፈቅዳሉ ኢንክሉድን መንግስት። ግን እንደሌላ ኖርማል በዓለማዊ ህግ ምክንያት በህጋዊ የሷ መሬት ስለሆነ ወይ በቢዝነስ ጊቭን ቴክ ማለት ኤርትራ የምትጠቀመውን ዕቃ ትወስዳለች፣ ኢትዮጵያ ደግሞ አሰብን መግቢያ መውጫ ታደርጋለች እንጂ ኦነርሺፕ በዚህ አይነት ነገር ሊሰራ አይችልም። በሌላ ምልህ የምፈልገው ምንድነው አንዳንድ ሰው 2 ደቂቃ አለ። እሺ ቶሎ እንናገር። ኤርትራ ተቋሚዎችን ታሰለጥናለች ይባላል። ኦፍ ኮርስ ኢትዮጵያ ደግሞ ብርጌድ ንሓመዱን አፋር ሬበል ስንት ነገር እያሰለጠነች ኤርትራን ለመበተን እየተዘጋጀች ኤርትራን አሰብን ከወሰደች ኤርትራ ለሁለት ነው የምትከፍለው ያለችው። ስለዚህ ማንም ሰው ፊትህን ተመታና ቀኝህን ስጥ የሚለው መጽሐፍ ቅዱስ አይደለም። ኤርትራ ደግሞ ሌሎችን አሰልጥና የኢትዮጵያን እንትን መከላከል መብቷ ነው። ይሄንም ማወቅ አለብን። ስለዚህ ሁሌ እንትን ኤርትራ ላይ ባናሰብ ደስ ይለኛል። የመጨረሻም ልል የምፈልገው ሪፈረንደሙ ደግሞ ኤርትራ ኃይለ ሥላሴ ወደ ኢትዮጵያ ሲቀላቅላት ሪፈረንደም ማነው ኮንፌዴሬሽን አፍርተው ያኔ የኢትዮጵያም ወይ የኤርትራ ሕዝብ በምርጫ አልተፈቀደለትም። ስለዚህ አሁን ደግሞ እኛ ታግለን አባቶቻችን ታግለው ያመጡት በህጋዊ መልክ ዝም ብለን አይደለም የሚወጣ ነው። መሬቱን በ91 ብንይዘውም በህጋዊ መልክ ለምን ኢትዮጵያዎች አልመረጡም ሊባል አልችልም። ምክንያቱም ህጋዊ እኛ ነን። ትወጣላችሁ ወይስ ትቀመጣላችሁ፣ ባሪያ ትሆናላችሁ አይደለም፣ አብራችሁ ትሆናላችሁ ወይስ ትውጣላችሁ በሚል ህግ ምክንያት 99% የሚለው የኤርትራ ህዝብ ወተን ራሳችን መስራት እንፈልጋለን አሉ። ስለዚህ ፖይንትስ ኤርትራውያን ለኢትዮጵያኖች ምንም የምንከለክላችሁ ነገር የለም። በሰላም እኔ አዲስ አበባ ነው ያደግኩት። ለኢትዮጵያ ትልቅ ስስ ብልት አለኝ። ግን ተስማምተን ስንቀመጥ ነው እንጂ ዘላለም ዓለማችን እየተዋጋን መቀመጥ አያስፈልገንም። የመጨረሻ ብዙ ሰው የሚቀልደው ምንድነው ስደተኞች ይላሉ። ወንድሜ እነ ሊቢያ ህዝባችን ማነው እነሱ ጋር ሊሰራ የሚመጣውን ሰው ያሰቃዩ ነበር። ጊዜ ጥሎ እነሱን ወደ ሌላ ሀገር እየሄዱ መሰቃየት ጀመሩ። ስለዚህ ኤርትራውያኖች በአሁን ሰዓት ሊሰቃዩ ይችላሉ። ኢትዮጵያኖች ደግሞ አትርሱ፣ አምላክ ደግሞ ሌላም እንደሚያመጣ ይታወቀ። ኦሬዲ 100 ምናምን ሰው ኦሬዲ ባህር ላይ እየሰመጠ ነው። ስለዚህ መከባበር ጥሩ ነው። ኢትዮጵያ ውስጥ ስደተኛ አለ ተብሎ ኤርትራውያኖችን በአሁን ሰዓት እስር ቤት ማግበር፣ ከኤርፖርት እንዳይወጡ እቃቸውን መቀማት ባይደረግ የተሻለ ይሆናል። እናንተ ከኤርትራ ጋር መስራት የምትፈልጉ ማለት ከሆነ እና በቃ ይሄ ነው። ቴንክ ዩ ቴዲ ድል ስለሰጠ በጣም ከልብ ነው የማመሰግነው። ማለት ይሄ ቅድም ስናገር የነበረው ሁለታችንም አንዳችን ስደተኛ ሌላው ደግሞ እንትና ሁለታችን እኛም ኤርትራውያንም ያው መከራችን እንደበዛ ነው። ዛሬ እንኳን አይታችኋል አይደል? ከፈረንሳይ ወደ እንግሊዝ በአትክልት በጫነ መኪና በትራክ ሲሄዱ 20 ነው 25 ኤርትራውያን በጣም ቅዝቃዜው ትራኩ ኩለር ስላለው በጣም ይቀዘቅዛልና በሞትና በመኖር መካከል ሆነው እንደተገኙ እንዲሁም ደግሞ እንግሊዝ ቻናልን ሲያቋርጡ ብዙ ኤርትራውያን እንደሞቱ በዜና ሰምታችኋል። ስለዚህ
ውርደት ካባችን ነው። ውርደት ስማችን ነው። መንገድ ላይ ስትራመድ ከደሃ ሀገር ወጥተህ ምንም ሊያኩራራ የሚችለን ነገር የለም። እኔም እኮ የሚገርመኝ ያለው ልናወራ የምንችለው ተኩሻለሁ፣ አቃጥያለሁ፣ ገድያለሁ ከማለት በዘለለ ይሄ ህዝብ እንዴት አርሶ መብላት እንዳለበት ስትሰብክ አይደለም። ጀግንነት ማለት ድንጋዩን ወደ ለም መሬት ቀይረ ገበሬው መስኖ ጠልፎ እንዴት መዝራት እንዴት ማረስ እንዳለበት አስተምረ ቢሆን ወደ ጦርነት ሊገባ የሚችለውን ህዝብ ወደ ጦርነት ላይገባ የሚችልበትን መንገድ ነግረው ጦርነት ስታስቆም ይሄ ነው ጀግንነት። ኢሮፕ ካለ አሜሪካ ካለ አገር ቤት ከሀገር ውጭ ያየውን ነገር ቴክኖሎጂ ያንን እንዴት የህዝብ መጠቀም እንዳለበት ስታስተምረው ነው። ክላሽንኮፍ የዘራውን መሳሪያ አቀባበለ ስለተኮስክ አይደለም ጀግንነት። እንዲህ ብላችሁ አታወሩ። ሰው መግደል ጀግንነት አይደለም። ጀግንነት ከድህነት መውጣት ነው። ጀግንነት ህዝብህ ከድህነት እንዴት መውጣት እንዳለበት ስትመክረው ነው። ጀግንነት ኢትዮጵያውያንና ኤርትራውያን በጋራ ያላቸውን ሀብት እንዴት መጠቀም እንዳለባቸው የምክር ሀሳብ ስታመጣ ነው እንጂ ከድህነት ወለል በታች የኖርን የሰው መሳቂያ የዓለም መሳቂያ ሆነን ማማ ላይ ነው የሚንጠራራው፣ ማማ ላይ ነው የሚዘለው። እንደዛ ነው እኔ የማስበው፣ እንደዛ ነው የማስበው። አሳፋሪ ነገር ያለንበት ነገር አይደል? አሳፋሪ በ21ኛው ክፍለ ዘመን ሻርክ የሚበላን በጀልባ አቋርጠን ከኛ በባሱ ወደ ባሱ ሀገሮች እኮ ነው የምንሄደው፣ ወደ የመን አይደል የምንሰደደው። ስለዚህ እንደው ይሄ መተኮሰን እንደ ጀግንነት የሚቆጠር ትውልድ እንዳይኖር ጥንቃቄ ያስፈልጋል። በተለይ ከሀገር ውጭ ያለ ይሄን ነው። ኤርትራውያን ይሄን ነው ለህዝባችሁ መምከር ያለባችሁ፣ ኢትዮጵያውያንም ይሄን ነው ብዬ ነው የማስበው። ቴንክ ዩ ኤርትሪያ ስለመጣ ከልብ አመሰግናለሁ። ይሄ የመጨረሻው ዙር ነው። የማጠቃለያ ሀሳብ ልስማና